ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የሶስተኛ ክፍለ ጦር መከራ። ስለ ምግብ ሲባል ተጨፈጨፈ። በኤርትራ ውስጥ አስከፊ ጦርነት ይደረግባቸው ከነበሩ ቦታዎች የአልጌና ግንባር ከፍተኛውን ደረጃ ይይዛል። በ1975 ዓ.ም በመርሳይና በመርሳ ጎልበብ ይደረግ የነበረው የባህር ግንኙነት በመቋረጡም ውቃውዝ የሚባለው ከ20 ሺህ በላይ የጦር አባላትን ያቀፈ ክፍል የድርጅት ድጋፍ የሚያገኘው በአየር ብቻ ሆነ። ሰራዊቱ በዚህ መልኩ ለረጅም ጊዜ የሚቆይና በቀላሉ የሚጓጓዝ የተራራ ቀለብ ደረቅ ራሽን ሲታደለው በመቆየቱ ማንኛውም ኢትዮጵያዊ እንጀራ መመገብ እንደሚወደው ሁሉ ጦሩም ለእንጀራ ያለው ፍቅር ከፍተኛ ነበርና ይህንኑ ለማርካት ጋሌጣውን በመውቀጥ ወደ ዱቄትነት ለውጦ መልሶ በማብኳት ንጣቱ ወረቀት የሚመስል እንጀራ ይጋግር ነበር። ለሙቀጫነት የሚገለገለውም የጦር አውሮፕላኖች ጥለውት ሳይፈነዳ በቀረ የከሸፈ የሼል ጉራጅ ነው። አሁን ላውጋችሁ የተነሳሁት ስለ አልጌናው ጦር አኗኗር አይደለም፣ ከአመጋገብ ጋር በተያያዘ ስለተፈጸመ የጭካኔ ተግባር እንጂ። በወቅቱ ሶስተኛ ክፍለ ጦር ውስጥ ተፈጥሮ የነበረው ሁኔታ እንዳይደገም በየክፍሎቹ ጥንቃቄ እንዲደረግ ታዞ ነበር። በ1975 ዓ.ም በአልጌና ግንባር ገገም በሚባለው ስፍራ ከነበረው ጦር ውስጥ 122 ሚሜ መድፍ የታጠቀው የ157ኛ መድፈኛ ሻለቃ ይገኛል። ጦሩ የተመሰረተው በ1970 ዓ.ም ሲሆን በርካታ ለግላጋ ወጣቶችን ያካተተ ክፍልም ነበር። የነበሩት ቦታዎች የውጊያ ወረዳ በመሆኑም ሰላማዊ ቦታ እንደሚገኙ ካምፖች ወታደሮችና መኮንኖች በተለያየ ሜንስ ወይንም ግብር ቤት አይመገቡም። አንድ ላይ ኮቾሮ ሲወቅጡና እንጀራ እየጋገሩ ሲመገቡ ነበር የቆዩት። በኋላ ላይ ግን ልዩነት መጣ። መኮንኖቹ ፕሮቶኮላችን አልተጠበቀም፣ ከምንመራው ወታደር ጋር መብላቱ ክብራችንን ይነካዋል የሚል ተቃውሞ አቀረቡ። ለብቻቸው መከሩና ከተራው ጦር የተለየ ግብር ቤት ለማቋቋም ወሰኑ። ከዚያም ከየባትሪው በመድፈኛ የሻምበል ጦር ወታደሮች ለስራ እንዲመደቡና የመኮንኖች ምግብ አዳራሽ እንዲሰራ ትዕዛዝ ተላለፈ። ለመኮንኖቹ ሜንስ ቤት መስሪያም እንጨት የሚለቅሙበትና ምግብ የሚያዘጋጁት እነርሱ መሆናቸው ለወታደሮቹ ተነገራቸው። በእርግጥ በጊዜው የነበረው ወታደራዊ ሕግ የበታች ለበላዩ በተለይም ባለሌላ ማዕረግተኛ ለመኮንኖች ያለማመንታት መታዘዝ እንዳለበት ያዛል። ይህ ግን ለመንግስት ስራ ሲሆን ብቻ ነው። ስለዚህ ከየባትሪው የመጡት ወታደሮች የመኮንኖችን ምግብ ቤት ላለመስራት ወሰኑ። እኛ ለግለሰቦች አሽከርነት አልተቀጠርንም ሲሉ አግሮመረሙ። ይህ ሁኔታ መኮንኖቹን ክፉኛ አስቆጣቸው። ወታደሮቹ የወሰዱት የድፍረት እርምጃ ለሻለቃው አዛዥና ለፖለቲካ ኃላፊው ሪፖርት ተደረገ። ይህች ባቄላ ካደረች ተባለ። መኮንኖቹ አስቸኳይ ስብሰባ በማድረግ ወታደሮቹ እሰነዘሩት የድፍረት ሐሳብ ላይ ተወያዩ። የፖለቲካ ኃላፊው የሻለቃው ኮሚሳር ማዕረጉ ሻለቃ ባሻ ቢሆንም ፕሮቶኮሉ የሚታየው ከመኮንኖቹ ጋር በመሆኑ ከነሱ ጋር ሊቀለብ ተዘጋጅቶ ነበር። ስለዚህም የወታደሮቹ እንቢተኝነት የእሱንም መብት የሚነካ ሆኖ አገኘው። እናም እርምጃው ጸረ ሕዝብ፣ ጸረ አብዮትና ጸረ አለቃ መሆኑን በንዴት ከተናገረ በኋላ አስቸኳይ እርምጃ መውሰድ እንደሚያስፈልግ ተናገረ። የሻለቃው ወታደሮች ተጠርተው ለስብሰባ የተሰራው ዳስ አዳራሽ ውስጥ እንዲገቡ ታዘዘ። የነፍስ ወከፍ ትጥቃቸውን እንደያዙ ነበር።
ኮሚሳሩና የሻለቃው አዛዥ ስብሰባውን በመምራት ለስራ የታዘዙት ወታደሮች ስለፈጸሙት ከፍተኛ ስህተት በመግለጽ ውይይቱን ከፈቱ። የጦሩ አባላት ግን በጉዳዩ ላይ ተመሳሳይ አቋም ነበራቸው። በመሰረቱ እስከ ዛሬ ድረስ ግዳጃችንን በጋራ እንደምንወጣ ሁሉ በአንድ ላይ ስንመገብም ቆይተናል። አለቆቻችን የምትሰጡንን ትዕዛዝ ሁሉ እንቀበላለን። ይሁን እንጂ የምናከብረው ትዕዛዝ የመንግስትን ስራ የሚመለከት ከሆነ ነው። የተቀጠርነው የግለሰቦችን ስራ ልንሰራ አይደለም። ብቻችሁን መመገብ መብታችሁ ነው። እኛ ግን ለሁለት ሜንስ ቤት እንጨት መልቀምና ኮቾሮ መውቀጥ አንችልም ሲሉ ሐሳባቸውን ገለጹ። ይህ ሁኔታ አዛዥ የነበሩት ሻለቃ መቆያ ታደሰና ኮሚሳሩን ሻለቃ ባሻበበ ያሚንን አስቆጣቸው። ዲሲፕሊን የሌለው ሰራዊት ለእርድ እንደሚነዳ መንጋ ነው። የምንከተለው ርዕዮተ ዓለም የእኩልነት ቢሆንም ማዕከላዊነት መከበር አለበት። መኮንኑና ወታደሩ በአንድነት ከተመገበ መናናቅ ይፈጠርና የአዛዥና ታዛዥ ግንኙነት ይበላሻል ሲል ሻለቃ ባሻበበ ያሚ ሁኔታውን ከሶሻሊዝም ስርዓት የአሰራር ሁኔታና ባህል ጋር አገናዝቦ አስረዳ። ሆኖም ለ5 ዓመታት አብረን ስንመገብ ምን ችግር ተፈጠረ? የግለሰቦች ጉዳይ ከሀገርና ከአብዮት ጋር እንዴት ይገናኛል? ግዴታችንን አውቀን ስንሰራ መብታችን ሊከበርልን ይገባል። ለብቻ መመገብ ከፈለጋችሁ ሰራተኛ ቀጥራችሁ አሰሩ በማለት የተለያዩ ወታደሮች እየተነሱ ተናገሩ። ስብሰባው ለ3 ተከታታይ ቀናት ቀጠለ። በመኮንኖቹና በወታደሮቹ መካከል የተፈጠረው የአቋም ልዩነት ግን አልተለወጠም። ለመኮንኖቹ ምግብ ቤት ያለ መስራቱ አቋም የመላው የሻለቃ ጦር አባላት ቢሆንም ቀንደኛ ተናጋሪዎች፣ አንደበተ ርቱዓንና በጦሩ ዘንድ ከፍተኛ ተቀባይነት ያላቸው ወታደሮች ስም በኮሚሳሩ የግል ማስታወሻ ላይ ተመዘገበ። ከዚያም 5 የሚሆኑ ወታደሮች በሻለቃው እስር ቤት ውስጥ እንዲቆዩ ተወሰነና ተወሰዱ። ስብሰባዎቹ የጦሩን ሐሳብ ሊያስለውጡ ባለመቻላቸው ጉዳዩ ለ15ኛው ክፍለ ጦር መምሪያ ሪፖርት ተደረገ። የጦሩ አባላት ሁኔታው ያከተመለት መስሏቸው ግዳጃቸው ላይ ባተኮሩበት ወቅትም ድንገተኛ ስብሰባ ተጠራ። በዚህን ጊዜ ወታደራዊ ሰፈር በ15ኛው ክፍለ ጦር ፖሊሶች ተከቦ ነበር። የጦሩ አባላት ከበንከራቸው ወይንም የመሬት ውስጥ መኖሪያ ሲወጡ ወታደራዊ ፖሊስ የሚል ጨርቅ ክርናቸው ላይ የለጠፉ ጠብደል ወታደሮች መሳሪያ ወድረው አካባቢውን በንቃት ሲቆጣጠሩ ተመለከቱ። ትጥቅ መያዝ አይፈቀድም ስለተባሉም ሁሉም ባዶ እጃቸውን ወደ ስብሰባው ዳስ አመሩ። ስብሰባውን ለመምራት በስፍራው የተገኙት የ15ኛ ክፍለ ጦር አዛዥና የፖለቲካ ኃላፊው ነበሩ። የክፍለ ጦሩ አዛዥ ስለ ሶሻሊስት መከላከያ ኃይል በሶሻሊስት ወታደሮች ውስጥ ስላለው የአዛዥና የታዛዥ ግንኙነት በኢትዮጵያ ሰራዊት ውስጥም መኖር ስላለበት ዲሲፕሊን ከሰረዘሩ በኋላ በሻለቃው ጦር ውስጥ ስለታየው አነርኪዝም ወይንም ስርዓት አልበኝነት ተናገሩ። ከዚህ በኋላ ጥሩ ሐሳብ እንዲሰጥ ተጠየቀ። ወታደር አለሜነህ ደመላሽና ወታደር ሀዲሽ አጎስ የተባሉ 2 ወጣቶች በየተራ ተነስተው ሐሳባቸውን ገለጹ። ጥሩ ባንድነት መናገር ስለማይችል የጥሩን ሐሳብ ገለጹ እንጂ ከግል ያመነጩት የተለየ ሐሳብ አልነበራቸውም። ሰራዊቱ የተቀጠረው ለመንግስት እንጂ ለግለሰቦች እንዳልሆነና መኮንኖቹ በግል መመገብ ከፈለጉ ሰራተኛ መቅጠር እንደሚኖርባቸው ነበር የገለጹት። ታዛዦች ናችሁ፣ ትዕዛዝ ትፈጽማላችሁ ሲሉ አዛዡ በቁጣ ተናገሩ። ስብሰባው የአቋም ለውጥ ሳይታይበት ተበተነ። የዚያን 2 ምሽት በክፍለ ጦሩ አዛዥ ፊት ሐሳብ ያቀረቡት 2 ወታደሮች ትጥቃቸውን ፈተው በቁጥጥር ስር እንዲውሉ ተደረገ። ቀደም ሲል የታሰሩትን 5ቱን ወታደሮች ጨምሮ 7ቱ እስረኞች ወደ ክፍለ ጦሩ ከአጃቢ ጋር ተላኩ። በየካቲት ወር 1975 እስረኞቹ ወደ ውቃ ውስጥ ተላለፉ። የ15ኛው መድፈኛ ሻለቃ በክፍሉ ውስጥ ስለተከሰተው ጸረ አብዮት እንቅስቃሴ በሰፊው አትቶ ለውቃ ውስጥ ላከ። በእዙ የተሰየመው ኮሚቴም ከተጠቀሰው ክፍል የተላከለትን ደብዳቤ መርምሮ አስቸኳይ ውሳኔ አስተላለፈ። ውሳኔውም
ለ157ኛው መድፈኛ ሻለቃ በደብዳቤ እንዲገለጽ ተደረገ። አንድ ቀን በ157ኛ መድፈኛ ሻለቃ ሰራዊት ወታደራዊ ሰፈር ፊሽካ ተነፋ። ትጥቅ ሳይዙ በአስቸኳይ ተሰብሰቡ ተባለ። ስብሰባው የሚካሄደው በ15ኛ ክፍለ ጦር መምሪያ አካባቢ ሜዳው ላይ መሆኑም ተገለጸ። ስብሰባው ላይ የሌላ ክፍል አባላትም ተገኝተዋል። ተሰብሳቢው መሬት ላይ ተቀምጧል። ወዲያው አንድ ሰው ወረቀት ማንበብ ጀመረ። የሚነበበው የሁለት ወታደሮች የህይወት ታሪክ ነበር። ወታደሮቹም ሐዲስ አጎስና ታቦር ደበበ ይባላሉ። ከህይወት ታሪካቸው ቀጥሎ የፈጸሙት ጸረ አብዮት ድርጊት ማለትም ጦሩን አሳድመው በበታችና በበላይ መካከል ያለውና ያዛዥና የጭፍራ ግንኙነት ማናጋታቸው ተነበበ። በዚህም ምክንያት አብዮታዊ እርምጃ እንዲወሰድባቸው መወሰኑ ተገለጸ። በዚህን ጊዜ የጦሩ አባላት ተደናገጡ፣ እንባቸውም ተዘረገፈ። ሆኖም ምንም ማድረግ አልቻሉም። ዙሪያቸው ያሉት መትረየሶች አደብ ገዝተው ግድያውን በጥሞና እንዲከታተሉ እያስጠነቀቋቸው ነበር። የሚረሽን ሰው ተመረጠ። ከሻለቃው ጦር ውስጥ የወጣቶቹ የሥራ ባልደረባ ቢረሽናቸው ነበር የሚመረጥ። ምክንያቱም ለራሱም ሆነ ለቀሪ ጓደኞቹ ማስፈራሪያ ሊሆን የሚችለው ከእንግዲህ ሲሆን አለቃን መዳፈር እርግፍ አድርገው ሊተዉ የሚችሉት ከዚህ አይነቱ ድርጊት በኋላ ነው። ለመግደል የተመረጠው ወታደር አክሊሉ ሽፈራው የሚባለው ወጣት ነበር። ምናልባት እሱም አንድ ቀን እንደሚሞት ቢያውቅ ኖሮ አፈሙዙን ትዕዛዝ ወደ ሰጡት ሰዎች ባዞረ ነበር። ግና በቅርቡ እንደሚሞት እንደምን ያውቃል? ሁላችንም ሟቾች መሆናችንን አምነን አንቀበልም። አሊያም ለጥቂት ቀናትም ቢሆን ከሟቾች ወደ ኋላ መቅረትን እንደ ትልቅ ዕድል እንቆጥረዋለን። ለዚህም ነው አንዳችን ሌላውን እያጠፋን በማናምንበት ነገር የሌሎችን ፍላጎት ስናረካ ለባለጌዎች ስናጎበድድ ይኖር ነው። እንዲናገሩ ተፈቀደላቸው። ሞት ለተደገሰላቸው ወጣቶች ምን መናገር ያስፈልጋል? ሞት እንደሆነ አይኑን አፍጥጦ ጥርሱን አግጦ ቀርቧል። አንድ ሰው ሊሞት ጥቂት ሰከንዶች ቀርተውት ሕይወቱን የምትፈቅደውን ጥይት ፍንዳታ በሚጠባበቅበት የመጨረሻው ሴኮንድ ላይ ምን አይነት ስሜት ይሰማው ይሆን? ባሻበበ ያሚ ወይንም ኮሚሳሩ ይንጎራደዳል። ሌሎቹን የክፍሉን አባላት ካሁን ጀምሮ አርፋችሁ ካልተቀመጣችሁ የሚል ይመስላል። እኔ ነኝ ሰውየው ብሎ ባይናገርም በውስጡ ይህንን የሚያስብ ያስመስለዋል አካሄዱ። በጻፈው ደብዳቤና ባደረገው ጥረት ከፍተኛ ውጤት አግኝቷል። ስለዚህም መንፈሱ ረክቷል። አክሊሉ ሽፈራው ምላጭ ሳብ። ድው ደጋግሞ ሳበ። ድው 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 ድው። እጃችሁን ወደ ላይ ባሻበበ አዘዘ። ጦሩ ግራ እጁን አወጣ። ጸረ ህዝቦችን እንመነጥራለን። የሚያስገመግም ደስተኛ ድምጽ። እንመነጥራ። በእንባና ሳግ የታፈነ ሰላላ ድምጽ። ጸረ ህዝቦች ይደመሰሳሉ። ከቅድሙ የጎላ ድምጽ። ይደመሰሳሉ። በማማጥና በግድ የወጣ ድምጽ። በዚህ አይነት የ157ኛ መኮንኖች ሜንስ ቤት ተቋቋመ። በማይናወጥ መሰረት ላይ በደም ተገነባ። በወጣቶች ከርሰ መቃብር ላይ ተመሰረተ። ከታሰሩት ውስጥም ምክትል የ10 አለቃ አሊ መርና ወታደር ሙሉ ቀን የተባሉት 5 ዓመት ታስረው የጡረታ መብታቸው ሳይከበር ከሰራዊቱ እንዲባረሩ፣ ወታደር አለሜነህ ደመላሽ የተባለው ደግሞ 3 ዓመት ታስሮ በተመሳሳይ ሁኔታ እንዲባረር፣ ግርማ በቀለና እኔው ከቤ የተባሉ ሚሊሻዎች ከ2 ዓመት እስራት በኋላ ወደ ሌላ ክፍል እንዲዛወሩ ተደረገ። ጓደኞቹን የረሸነው ወጣት ወታደር አክሊሉ ሽፈራው ከወራት በኋላ በአፌ ቤት ውጊያ ላይ ሞተ። የሻለቃው አዛዥ ሻለቃ መቆያ ታደሰም ተመሳሳይ ጽዋ ደረሳቸው። የወንጀሉ ዋነኛ ተዋናይ ሻለቃ ባሻበበ ያሚ ብቻ በሕይወት አለ። ምናልባት እንዲህ ፍርክስክሱ ለሚወጣ ስርዓት በግፍ ያስገደላቸው ወጣቶች ትውስታ
ህሊናውን እረፍት ይነሳው ይሆን? ህሊና ካለው ግን ማን ያውቃል? ሁሉንም ባለመጨረሱም ይበሳጭ ይሆናል። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።